ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 16 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አገዛዙ የኢሃፓን ማዕከላዊ ኮሚቴ አባል በአርባ ምንጭ ከተማ ማሰሩን ፓርቲው አስታውቋል። የብልጽግናን አፋኝነት አረጋግጧል። ፋኖ በጎንደር ታሪክ ቀያሪ ድል ባስመዘገበበት ዕለት አብይ አህመድ ለአፍሪካ መከታ የሚሆን ጦር ገንብቻለሁ ብለዋል። የፋኖ አመራሩ አብይ እና ጌታቸው ረዳ ምን አሉ የሚለውን ይዘናል። አፋብን በላይ እዝና ጎንደር ጠቅላይ ግዛት እዝ በተለያዩ የጎንደር አካባቢዎች ባደረጉት ተጋድሎ ከፍተኛ ድል ማግኘታቸው ተገልጿል። ሶማሊላንድ ለአሜሪካ ማዕድናት እና የጦር ሰፈር ለመስጠት ፈቃደኛ መሆኗን ገልጻለች። በፍሎሪዳ ወደሚገኘው የትራምፕ መኖሪያ ቤት መሳሪያ ይዞ የገባ ግለሰብ መገደሉን የደህንነት መስሪያ ቤቱ አስታውቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በላይ እዝና ጎንደር ጠቅላይ ግዛት እዝ በተለያዩ የጎንደር አካባቢዎች ባደረጉት ተጋድሎ ከፍተኛ ድል ማስመዝገባቸው ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ታላቅ ጀብድ በመፈጸም ላይ መሆኑን ኮሩ አስታውቋል። የካቲት 14 2018 ዓ.ም ከደብረ ታቦር ወደ ክምር ድንጋይ በእንቅስቃሴ ላይ የነበረን የአገዛዙ ሰራዊት በተራራው ራስ ጉና ክፍለ ጦር ክፉኛ ተመቷል። ከዲሽቃ እስከ ዙ 23 የታጠቀው የአገዛዙ ኃይል ክምር ድንጋይን የመቀመጫ ማዕከል ለማድረግና ነፋስ መውጫ ካለው ኃይል ጋር በጥምረት ቀጠናውን እቆጣጠራለሁ በሚል ነበር እንቅስቃሴ ያደረገው። ከጋይሳ እስከ ዘበራ ባለው የአውደ ውጊያ ውሎ ከ30 በላይ ሙት አስተናግዶ አስከሬኑን እያዝረከረከ በማፈግፈግ ላይ የሚገኝ ሲሆን ቁጥሩ በውል ያልታወቀ ቁስለኛ ደግሞ ወደ ደብረ ታቦር ሆስፒታል ሸኝቷል። አንድ ብሬን 14 ቢኤም 15 ክላሽ ፋኖ መማረክ ችሏል። በሌላኛው አውደ ውጊያ ደግሞ አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ከነፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ከደብረ ታቦር ለሚንቀሳቀሰው ኃይል ለመድረስና ሽፋን ለመስጠት ወደ ጎብጎብ በመንቀሳቀስ ላይ ባለው አገዛዙ ኃይል ላይ እርምጃ በመውሰድ ሙትና ቆስለኛውን ይዞ ወደ ተነሳበት ነፋስ መውጫ ከተማ መልሶ እንዲገባ አድርጎታል። እዚያው ደውጊያ ከፍተኛ ቀጠናዊ ትስስር የተጋመደበት ወታደራዊ ግዳጅ የነበረ ሲሆን አንበሳው ጋይንት ክፍለ ጦር መኳቢያ ኡራኤል ማደያ ጣሪያ ጊዮርጊስ አካባቢ ትንቅንቅ ሲያደርግ ገብርዬ ክፍለ ጦር ደግሞ ከዶሮ አቅጣጫና ክሬቸር አካባቢ ጠላትን ኃይል ከፍተኛ ኪሳራ እንዲያስተናግድ ሲያደርገው፣ በሌላኛው የአውደ ውጊያ ግንባር ደግሞ አፋብን ወሎ ቤተ አማራ ኒሊክ እዝ ደጋው መብረክ ኮር ከ3 ክፍለ ጦር የተውጣጣ ኃይልና የአፋብን በላይ እዝ ጉና ክፍለ ጦር ደግሞ በአምባ ማርያም አቅጣጫ የተናበበ ምትን አሳርፈውበት ከፍተኛ ጉዳት አስተናግዷል። በእነዚህ አውደ ውጊያ ከ20 በላይ ክላሽ፣ በርካታ የዲሽቃና የክላሽ ተተኳሽ 10 የሚሊሻና ፖሊስ ምርኮ ከ35 በላይ ሙት 55 ቁስለኛ ሆኗል። በሌላ በኩል አፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር ሁሉም ብርጌድ በተሳተፈበት ውጊያ ትልቅ ድል ማግኘቱን አስታውቋል። በአጠቃላይ ከክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽ በተደረገው በዚህ ተጋድሎ ከ65 በላይ ያገዛዙ ወታደሮች ሲገደሉ 35 የቡድንና የነፍስ ወከፍ መሳሪያ በፋኖ ተማርኳል። ውጊያው ደብረ ታቦር ዙሪያን ጨምሮ ከጋሳኝ እስከ ዘበራ፣ ከአርሴማ እስከ ክምር ድንጋይ እንዲሁም ንፋስ መውጫ ጋይንት ዙሪያን ጨምሮ ከጎብጎብ እስከ ሳሊ፣ ከመኳቢያ እስከ ኡራኤል፣ ከማዲያ እስከ ጣሪያ ጊዮርጊስ፣ ከደሮ እስከ ክሬቸርና አምባ ማርያም ድረስ ፋኖ ከቡድን መሳሪያዎች ጀምሮ ነፍስ ወከፍ ክላሽንኮፎችን እና የከባድ መሳሪያ ተተኳሽ ቁምቡላዎችን ጭምር ማርኮ የታጠቀበት፣ በአንጻሩ ደግሞ ያገዛዙ ኃይል በርካታ ጓዶችንና ይዞታዎቹን ያጣበት ትንቅንቅ ተካሂዷል። በውጊያው ከተገደሉት ያገዛዙ ወታደሮች የበታች አመራሮችና ብልጽግና የሚተማመንባቸው መስመራዊ አዋጊዎች እንደሚገኙበት የታወቀ ሲሆን ከተገደሉት በተጨማሪ 81 ወታደሮች ቁስለኛ ተደርገው ወደ ደብረ ታቦርና ንፋስ መውጫ ጋይንት ከተማ ሆስፒታሎች ለሕክምና ተወስደዋል። ይህ በእንዲህ እንዳለ ቁልፍ ወታደራዊ ጠቀሜታ እንዳላት የሚነገርላት ሻሁራ ከተማ በፋኖ ቁጥጥር ስር ገብታለች። የአለፋ ወረዳ መቀመጫ በሆነችው ሻሁራ ከተማ ላይ ትናንት የካቲት 15 2018 ዓ.ም ከረፋድ ጀምሮ በተደረገ ተጋድሎ ፋኖ በርካታ ያገዛዙ ወታደሮችን በመደምሰስ አመሻሹን ከተማዋን በቁጥጥር ስር ማስገባቱ ታውቋል። ያላንዳጅ ሰብአዊና ቁሳዊ ኪሳራ ውጊያውን በበላይነት በመምራት ሻሁራ ከተማንና በአካባቢው የጎላ ወታደራዊ ጠቀሜታ ያላቸው ሌሎች ይዞታዎችን የተቆጣጠረ
የተቆጣጠረው የፋኖ ኃይል ድሽቃ መሳሪያን ጨምሮ በርካታ ጥርጥር ቁጥር ክላሽንኮቭ መሳሪያንና የከባድ መሳሪያ ተተኳሽ ቅንቡላዎችን ማርኮ ታጥቋል። አገዛዙ የኢሃፓን ማዕከላዊ ኮሚቴ አባል በአርባ ምንጭ ከተማ ማሰሮን ፓርቲው አስታወቀ። የአርባ ምንጭ ከተማ የተወካዮች ምክር ቤት የህብር ለኢትዮጵያ አንድነት እጩ ተወዳዳሪና የጋሞ ዞን የኢሃፓ ሰብሳቢ እንዲሁም የፓርቲዎችን የማዕከላዊ ኮሚቴ አባል ሰለሞን ሳዳ ዛሬ ሌሊት በመንግስት ታጣቂዎች ከቤቱ ታፍኖ ተወስዷል ሲል ፓርቲው ገልጿል። ምርጫን ፍትሐዊ እናደርጋለን በሚል የሚደሰኩረው የብልጽግና መንግስት በፓርቲዎች አባላትና ያለመከሰስ መብት ጭምር ባላቸው እጩዎች ላይ የሚያደርሰው አፈና የምርጫው ሂደትም ሆነ ውጤት የሚያሳይ ነው ብሎታል። ከአምባገነንነት ያልተላቀቀና እውነተኛ ምርጫ ለማድረግ ዝግጁ ያልሆነ መሆኑ በተግባር እያረጋገጠ ይገኛል ሲልም ነው ኢሃፓ የገለጸው። ኢሃፓ መንግስት በሁሉም አካባቢዎች ያሉ አባሎቻችንንና እጩዎቻችንን ማፈን ማዋከብና ማስፈራራቱን በአስቸኳይ እንዲያቆም እንዲሁም ሰለሞን ሳዳን ጨምሮ የታፈኑ አባላትና እጩዎቻችንን ያለምንም መዘግየት እንዲለቅ ሲል አሳስቧል። ኢሃፓ በምርጫ ሂደቱ ውስጥ እንዲሁም በአጠቃላይ በኢትዮጵያ ውስጥ የሚፈጸሙ በደልና ግፎችን ማጋለጡንና መታገሉን በጽናት ይቀጥላል ሲልም አብራርቷል። ፋኖ በጎንደር ታሪክ ቀያሪ ድል ባስመዘገበበት ዕለት አብይ አህመድ ለአፍሪካ መከታ የሚሆን ጦር ገንብቻለሁ አሉ። አብይ አህመድ አሊ ከየመንገዱ ከየመዝናኛ ማዕከሉና ከስራ ቦታዎች ሳይቀር በግድ አፍሰው የወሰዷቸውን ታዳጊዎች በተለይ ደግሞ የደቡብ ተወላጆችን በየወታደራዊ ማዕከላቱ ለጥቂት ወራት አቆይተውና ቀይ ቦኔት አልብሰው ኤሊት ፎርስ አስመረኩ የሚል ፕሮፓጋንዳ እየነዙ ነው። እኚህ ጦርነት ጠማቂ የሆኑትና አንድም ጦርነትን ግን አሸንፈው የማያውቁት ሰው አሁን ላይ አዲስ ጦርነት ለመቀስቀስ ጫፍ ላይ ቆመዋል። በትናንትናው ዕለት በአዋሳ ከተማ ተገኝተው ሬና ኤሊት ያሉትን ኃይል ባስመረቁበት ወቅት ለአፍሪካ ኩራት፣ ለአፍሪካ ቀንድ ሀገራት አለኝታ የሆነ ጦር አለኝ ብለዋል። ሆኖም የአብይ አህመድ ጦር የራሱን ህዝብ የሚገድል፣ የሚረሽን፣ ሴቶችን የሚደፍር፣ በከባድ መሳሪያ ከተማን የሚያወድም፣ በየትኛውም የሀገሪቱ አቅጣጫ ስጋት የሆነ ገዳይ ቡድን ነው። በቀጠናው ደግሞ በሱዳን የእርስ በርስ ጦርነት የሚሳተፍና እልቂቱን የሚያራዝም ኤርትራን ወራለው እያለ የሚዝትና የሚዘጋጅ ሶማሊያን ለሶማሌላንድ እውቅና በመስጠት ሂደት ውስጥ ለወረራ ጭምር የተዘጋጀ በጅቡቲና በኬንያም የተናቀ ነው። በሀገር ውስጥ ያሉ የእርስ በርስ ጦርነቶችን አሸንፎ የማያውቀው ይህ የአብይ ጦር ለአፍሪካ መከታ ነው ሲባልም ግርምትን ፈጥሯል። ሆኖም አብይ በአዲስ ጦርነት ዋዜማ ላይ ናቸውና ይህንን ፕሮፓጋንዳ መንዛት ግድ ብሏቸዋል። ጦራቸው ግን በየቦታው እየተበተነ ያለና ብቻውን ውጊያ ማከናወን የማይችል መሆኑን በተደጋጋሚ አሳይቷል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት፣ ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጣጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች አብይን ቀይ ቦኔት ያለበሱትን በየመንገዱ የታፈሰ የታዳጊ ወጣቶች ስብስብ በዚህ መልኩ ቢኩራሩበትም የዛሬው ሎሌያቸውና አጋራቸው ጌታቸው ረዳ ከ3 ዓመት በፊት ሐቁን እንዲህ ተናግረው ነበር። አብይ ቀይ ቦኔት ያለበሱት ጦር ለኢላማ ከመመቸት ያለፈ ፋይዳ የለውም ነበር ያሉት። አብይ አህመድ ዝም ብሎ ነው የሚያነፋው። እዞቹን በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር ነው ይባላል። ለሉዓላዊነት ላይ የተጋረጠ ትግራይ ሌላ ሀገር ነው እንዴ? አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ
ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግርሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን አለ። የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን። የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ነው የተንቀሳቀሱ። ይህን ጸረ ህዝብ ሰራዊት፣ ይህን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ውትድርና የሚባል ትንሽም የነበረቻቸው እውቀት ጠፍታቸው የአንድ ተራ እብድ ትእዛዝ እየተቀበሉ ህዝብ ሲያስጨርሱ፣ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበስ ጦሩ ተዋጋ ያወጣው አንድ ሰው እንደውም ለኢላማ ምቹ ነው የሚሆነው እና እነዚህን አርገው ያስጨርሱ ሰዎች አሁንም አያፍሩም። በተመሳሳይ አብይ አህመድ ለዩናይትድ አረብ ኤምሬትስ መልካ ፖለቲካዊ ፍላጎቶችና ጥቅሞች መስዋዕት የሆኑ ዘንድ የሰበሰባቸውን ወጣቶች በሐዋሳ እየመረቀ የቀይ ባህር ዘብ ነኝ እያለ በሚደነፋበት ተመሳሳይ ዕለት ጎንደር ላይ ሌላ ተአምር ተደግሟል ሲል የአፋብን ቃል አቀባይ አርበኛ አስረስ ማረ ገልጿል። አለፋ ሻውራ ላይ ድንቅ ተጋድሎ ሲያደርግ የዋለው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የሁለተኛ መይሳው ካሳኮር አለፋ ሻውራ የሰፈረውን ወራሪ ሰራዊት ደምስሶታል ብሏል። በትናንቱ የጎንደሩ ሻውራ ተጋድሎ 2 ዲሽቃ 3 ብሬን 1 ስናይፐር 315 ክላሽንኮፍን ጨምሮ ብዙ ሺህ ተተኳሽ ተማርኳል ሲል ገልጿል። ሰራዊታችን ሻውራ ከተማን ሙሉ በሙሉ ከጠላት ኃይል በማጽዳት ተቆጣጥሮ ይገኛል ያለው አርበኛው ፋኖ የቀጠናዊ ፍጥጫው የጨዋታ ቀያሪ ኃይል እንደመሆኑ መጠን የድርጅታችን አመራር ትግሉንና ጊዜውን የሚመጥን ተልዕኮውን ለመወጣት በሙሉ አቅሙ እየሰራ ነው ብሏል። ሶማሊላንድ ለአሜሪካ ማዕድናትና የጦር ሰፈር ለመስጠት ፈቃደኛ መሆኗን ገለጸች። ራሷን ከሶማሊያ የተለየች ነፃ አገር መሆኗን ያወጀችው ሶማሊላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድ አስታውቃለች። በቅርቡ ከእስራኤል ባገኘችው የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሊላንድ ከተጨማሪ ሀገራት እውቅና ለማግኘት በምታደርገው ጥረት ውስጥ ነው ለአሜሪካ ያላትን ፈቃደኝነት የገለጸችው። የሶማሊላንድ መንግስት ሚኒስትር የሆኑት ሃዳር ሄሴን አብዲ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ሰፈር እንድትመሰርት ሀገራቸው ፈቃደኛ መሆኗን ገልጸዋል። ዩናይትድ ስቴትስ ማዕድናትን እንድታወጣ የተለየ ፍቃድ ለመስጠት ፈቃደኞች ነን፣ በተጨማሪም የጦር ሰፈር እንዲኖራት በራችን ክፍት ነው በማለት ሶማሊላንድ ያላትን ፍላጎት በግልጽ ተናግረዋል። ሚኒስትር ሃዳር አክለውም ከአሜሪካ ጋር በአንዳንድ ነገሮች ላይ ከስምምነት ላይ እንደርሳለን ብለን እናምናለን ሲሉ ያላቸውን ተስፋ ገልጸዋል። የእስራኤል የቅርብ ወዳጅ የሆነችው አሜሪካ እስካሁን ለሶማሊላንድ እውቅና ለመስጠት ውሳኔ ላይ አልደረሰችም። ነገር ግን በአሜሪካ መንግስት ውስጥ ያሉ ባለስልጣናት እውቅና እንዲሰጥ ግፊት እያደረጉ ነው። አሜሪካ እስራኤል ለሶማሊላንድ እውቅና መስጠቷ የራሷ መብት መሆኑን የገለጸች ሲሆን ምንም እንኳን ፕሬዚዳንት ትራምፕ ከፓርቲያቸው ሪፐብሊካን አንዳንድ አባላት ግፊት ቢደረግባቸውም ተመሳሳይ እርምጃ እንደማይወስዱ መግለጻቸው ይታወሳል። የሶማሊላንድ ፕሬዚዳንት አብዱራህማን ሙሐመድ አብዱላሂ በቅርቡ እስራኤል በሀገራቸው የማዕድን ሀብትን በማውጣት ውስጥ እንድትሳተፍ ፍላጎት እንዳላቸው ጠቁመው ነበር። ምንም እንኳን በገለልተኛ ጥናት የተረጋገጠ ባይሆንም ሶማሊላንድ በአሁኑ ወቅት በዓለም ላይ ተፈላጊ ከሆኑት መካከል በሊቲየም፣ በኮልተንና በሌሎች ማዕድናት የበለጸገች መሆኗን ባለስልጣናቷ ይናገራሉ። በተመሳሳይ ሚኒስትር ሃዳር ሁሴን አብዲ እስራኤልም በሶማሊላንድ ውስጥ ወታደራዊ ሰፈር የምትመሰርትበት እድል ሊኖር እንደሚችል ጠቁመዋል። እስራኤል ባለፈው ታህሳስ ለሶማሊላንድ የመጀመሪያውን የሀገርነት እውቅና መስጠቷን ተከትሎ ሶማሊያ ቁጣዋን ገልጻለች። የሶማሊያ ፕሬዝዳንት በተደጋጋሚ በሶማሊላንድና በእስራኤል መካከል
የጦር ሰፈር የመክፈት ስምምነት መደረሱን በመግለጽ ሲከሱ ነበር። ሶማሊላንድ በእስራኤል ላይ ተደጋጋሚ ጥቃቶችን በሚሰነዝሩት የሁቲ ታጣቂዎች ከሚቆጣጠሯት የመን ባሻገር በኤደን ባህረ ሰላጤ ላይ የምትገኝ ስትሆን ለአሜሪካና ለእስራኤል ወታደራዊ እንቅስቃሴ ቁልፍ ናት። ሚኒስትሩ በተጨማሪም ከሶማሊያ ጋር መጠነ ሰፊ ወታደራዊና ምጣኔ ሀብታዊ ትብብር እያደረገች ያለችውን ቱርክ በማንሳት የሚጠበቅበትን የሚያከናውን መንግስት የላትም ከሚሏት ከሶማሊያ ይልቅ ከእኛ ጋር መነጋገር አለባቸው ሲሉ ጥሪ አቅርበዋል። ከ30 ዓመታት በላይ በማንም እውቅና ያላገኘ ነጻ መንግስት የመሰረተችውን ሶማሊላንድን እንደ ግዛቷ አካል የምትቆጥራት ሶማሊያ የእስራኤልን እውቅና ተከትሎ ጠንካራ ተቃውሟን በተለያዩ መድረኮች አሰምታለች። በፍሎሪዳ ወደሚገኘው የትራምፕ መኖሪያ ቤት መሳሪያ ይዞ የገባ ግለሰብ መገደሉን የደህንነት መስሪያ ቤቱ አስታወቀ። አንድ የታጠቀ ሰው በፍሎሪዳ ወደሚገኘው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የማራ ላጎ መኖሪያ ቤት ከገባ በኋላ በጥይት ተመቶ መሞቱን የአገሪቱ የደህንነት መስሪያ ቤት አስታውቋል። ባለስልጣናት ግለሰቡ በደህንነት አባላት እንዲቆም ተደርጎ ሲተኮስበት ሽጉጥና የነዳጅ ቆርቆሮ ይዞ ነበር ብለዋል። ጉዳዩ የተከሰተው እሁድ ማለዳ ሲሆን ፕሬዝዳንት ትራምፕ በዋሽንግተን ዲሲ ነበሩ ተብሏል። የቢቢሲ የአሜሪካ አጋር የሆነው ሲቢኤስ ተጠርጣሪው ግለሰብ ኦስቲን ቲ ማርቲን የሚባል መሆኑንና በሰሜን ካሮላይና በምትገኘው ካሜሮን መወለዱን ዘግቧል። በሰሜን ካሮላይና የሚኖሩ ቤተሰቦቹ እሁድ ጠዋት ላይ እንደጠፋ ለፖሊስ አስታውቀው እንደነበር የሙር ካውንቲ ፖሊስ ለቢቢሲ ገልጿል። የጠፉ ሰዎች መረጃ ከዚያን ጊዜ ጀምሮ ለፌዴራል ባለስልጣናት ተላልፎ መሰጠቱን ፖሊስ አስታውቋል። ፖሊስ ማርቲንን በተመለከተ ከዚህ በፊት ምንም አይነት መረጃ እንዳልነበረው የገለጸ ሲሆን በፍሎሪዳ እየተካሄደ ባለው ምርመራ ውስጥም እንዳልተሳተፈ አስታውቋል። ባለስልጣናት ሽጉጡን ከኖርዝ ካሮላይና ወደ ፍሎሪዳ በሚመጣበት ወቅት ገዝቶት እንደሆነ እያጣሩ መሆኑን ሲቢኤስ ዘግቧል። የደህንነት ሰራተኞች ዛሬ ጠዋት በማር አላጎ ጥበቃ በሚደረግላት ስፍራ ውስጥ ያለ ፈቃድ የገባ ግለሰብ ከተመለከቱ በኋላ ተኩሰውበታል ሲሉ የኤጀንሲው ቃል አቀባይ አንቶኒ ጉግሊ ኤልሚ በኤክስ ገጻቸው ላይ ለጥፈዋል። ተጠርጣሪው በማር አላጎ ሰሜናዊ በር አጠገብ ሽጉጥና የነዳጅ ቆርቆሮ ይዞ ታይቷል ሲል ኤጀንሲው በሰጠው መግለጫ ላይ አስታውቋል። የፓልም ቢች ካውንቲ ፖሊስ ሪክ ብራድሻው እንደተናገሩት ግለሰቡ ትዕዛዝ አልቀበልም በማለቱ ተተኮሶበት ተገድሏል። እኛ ያለው እቃዎቹን ጣል ብቻ ነው፣ ይህም ማለት የነዳጅ ቆርቆሮንና ሽጉጡን ማለት ነው ሲሉ ብራድሻው ለጋዜጠኞች ተናግረዋል። በዚህ ጊዜ ነዳጅ ቆርቆሮን ካስቀመጠ በኋላ ሽጉጡን ለመተኮስ አነጣጠረው ብለዋል። በዚያን ጊዜ ደህንነት ባልደረቦች ስጋቱን ለማስወገድ ተኩሰዋል ሲሉ ሁኔታውን አብራርተዋል። ተጠርጣሪው መጥፋቱን ቤተሰቦቹ ለፖሊስ ማመልከታቸውን ሲቢኤስ ዘግቧል። ፖሊሶቹ ካሜራ በልብሳቸው ላይ መገጠሙንና ምንም አይነት ጉዳት የደረሰበት የህግ አስከባሪ እንደሌለ ጨምረው ተናግረዋል። ብራድሻው የተጠርጣሪው ሽጉጥ ተቀባብሎ እንደሆነ እንደማያውቁና ይህም የምርመራ አካል እንደሚሆን ተናግረዋል። የአሜሪካ የደህንነት መስሪያ ቤት ዳይሬክተር ሺንኩራን እሁድ ዕለት ከድርጊቱ በኋላ ወደ ፍሎሪዳ መጓዛቸውን ኤጀንሲው በመግለጫው ላይ ጠቅሷል። በማር አላጎ የሚገኘው የጸጥታ ሁኔታ እጅግ በጣም ጥብቅ ሲሆን የአካባቢው የፓልም ቢች ፖሊሶች ከውጭ የደህንነት ሰራተኞች ደግሞ የመኖሪያ ግቢውን ከውስጥ ይጠብቃሉ። ጎብኚዎች እንዲሁም በመኪናዎቻቸውና ቦርሳዎቻቸው በአነፍናፊ ውሾችና በኤክስሬይ ማሽን የታገዘ ፍተሻ ይደረግላቸዋል። ትራምፕ ከዚህ በፊትም በርካታ የግድያ ሴራዎች ወይም ሙከራዎች ኢላማ ሆነዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን